እፎይ ብትነግሩት አሪፍ ነበረ። የፊት ለፊት ጥርሶ ትንሽ ለፈገግታ እየተቸገረ ስለሆነ እናሰራለት ነበረ ማለት ነው። ሁሉ ነገር የተሟላለት ነው። ጥርሳችሁ ማሳሰር ለምትፈልጉ እንዲሁም በዚህ አጋጣሚ ለከፍልለት ነበርና ሴቶች ዌል የውብ አህዮችን ማስታወቂያ ሰማችሁ። እንግዲህ ሆስፒታል ላይ ምን ያህል ቢጨነቁ ነው ሆስፒታል ድረስ የኔንስ የሚያነሱት? እንግዲህ ሄደው ሰው ጥርሳቸውን እንዲሰሩ የኔንስ ማንሳት ወይንም ደግሞ እኔ መሳደብ ግድ ሆነባቸው ማለት ነው። ኤኒዌይስ እኔ በደንብ ፍልልቅ ብዬ ነው መስቀው ነውና ተከታተሉ። እዛ የምታክሙ ዶክተሮች ግን ታሳፍራላችሁ። ለነገሩ ከውብ አህዮች ምን ይጠበቃል? ዋናው ነገር ግን ይሄንን ለኔ የሰራችሁትን ማስታወቂያ ለነብያችሁ አድርጉት። ነብያችሁ ሊዘርፍ ሄዶ እንዲገጥሞታል። ሳሂህ ቡኻሪ 2903 ላይ when the helmet of the prophet was smashed on his head and the blood covered his face and one of his front teeth got broken ነብያችሁ ጭንቅላቱ ላይ የሚያደርገው ሄልሜት ሲሰበር ፊቱ በደም ሲነከር የፊት ጥርሱን አራግፈውለታል። በውድ ጦርነት ላይ ማለት ነው። ዘረፋ ሄዶ ነብያችሁ የፊት ጥርሱ ተራግፎለት ተሰብሯል። ስለዚህ መቃብር ውስጥ ሰላት ባወረዳችሁ ቁጥር ሰላታችሁን ሲመልስ እንዳይሳቀቅ ለሱ ሂዱና ከመቃብር ቆፍራችሁ አውጥታችሁ ጥርስ ግጠሙለት። እኔ መሳቅ አልከበደኝም፣ እንደ ልቤ ስቃለሁ። ባይሆን ነብያችሁ በደንብ እንዳትስቁ ያለው ለካ ጥርሱ ስለተራገፈ ነው። ማስረጃ አልአደብ አልሙፈረድ 253 ላይ እንዲህ ይላል ዶንት ላፍ ኤ ሎት፣ በደንብ እንዳትስቁ ብዙ አትሳቁ አለ። ማች ላፍተር ኪልስ ዘ ሀርት፣ በደንብ መሳቅ ወይንም ደግሞ ብዙ መሳቅ ልብን ይገላል። ማሜ ጩልሌው ብዙ አትሳቁ ልብ ይገላል ያለው ለካ ወላቃ ስለሆነ ሸራፋ ስለሆነ እንዳይነቃበት ነው። ይመቻ አራድዬ ልጅ። ስለዚህ ሄዱና ከመቃብር አውጡና ጥርስ ግጠሙለት። ብዙ አትሳቁ ብሎ የከለከለው እሱ ስለሆነ ጥርስ ግጠሙለትና በደንብ ይሳቅ። እኔ በደንብ መሳቅ እችላለሁ። እዛ የምታከሙ ውብ አህዮች ነብያችሁን ከመቃብር አውጥታችሁ ጥርስ ግጠሙለት። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይሄን ነገር ማትሉ ከሆነ ማለት የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ። ስለ ክርስቶስ ስለሆነ የአላህን ቃል ላይ ነገር እንደዛ ነው። አዎ ስለ ክርስቶስ ስለምናወራ ክርስቶስ ነው ያለው ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም፣ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ አረ እንደዛ ማለት አይደለም። እያዳመጥሽ እሺ፣ ራሱ አብ ማለት ነው አላውቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሉ። አንዴ ያሬድዬ እንትን አይወለድም። አብ የሚባል ነገር የለም። አሁን እያስተማረው እኮ ነው ያለው አይደል? እኔን ጌታ ላይ ያለ መንግስተ ሰማይን አይወርስም ያለ ያስተማረ ነው አይደል? በዚህ አጋጣሚ ስሜ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ስላሉ አይዱንም። እነሱ እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዳቆን። ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ በትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ቆይ ስሚያ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። እኛ የተጠራነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ሆይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል።
በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን ላይ የጠየቅሽው ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሐሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ይሄ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን ማለት እኮ ማለት ነው የዘላለም ሕይወት ማግኘት ነው። ኧረ ስሚ አንዴ መዳን ማለት ነው። እሺ መዳን ማለት የነቢያቶችን አስተምሮ ተምሮ ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃ ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል። ማቴዎስ ወንጌል ምዕራፍ 7 ላይ ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። አባባላችሁ ገብቶኛል፣ ግን ያልተመለሰልኝ ነገር አለ እዚህ ውስጥ። አሁን እዚህ ውስጥ ኢየሱስ እያስተማረ ነው አይደለም ነው ጥያቄ። ፕሊዝ ምንድነው እሱ? እሺ እያስተማረ ነው ብልሽ ምንድነው አርጉመንትሽ? ምክንያቱም አላህ ራሱ ሙሐመድን ስላስተማረው ምንድነው እሱ አርጉመንትሽ? እዛ ጋር እያስተማረ ነው ማለት አሁን ለምሳሌ ይሄው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እያስተማረ ነው ማለት ነው አይደለ? በተዘዋዋሪ ትክክል እያስተማረ ነው። የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚል መንግስተ ሰማያት አይገባም። እውነት ነው። እኔ ጌታዬ ጌታዬ የአባቱን ፈቃድ ሳታደርግ መንግስተ ሰማይን አይወርስም። የአባቴን ፈቃዶች ማለት አብ ተግብሮ ያለውን ነገር የሚተገብር እንጂ ጌታ ጌታ ያለ ብቻ መንግስተ ሰማይ አይወርስም። እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላንተ ላይ እኔ የተላኩት ይላል። እኔ የተላኩት ይላል። ነገስታ ወርድሻለሁ። ሁለት ጆሮ ነው ያለሽ፣ አንድ አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል፣ ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦራ ፕሊስ። ሌላ ታውሪ ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ጥናምላት ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እሺ እያስተማረ መሆኑ ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር ማረ ከተባለ እሺ፣ ሁለተኛ አርጉመንት እንቀጥል።
አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው እንለፍ። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍኮርስ ጌታ ጌታ ሆይ የሚለው ሳይሆን ሚል ብቻ መስፈርቱ ምንድነው? የአባቱን ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍኮርስ የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናንተ አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። እፎይ በቃ ጥቅስ የእግዚአብሔርን የአብን ፍቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና እሺ ሳሊም ሆን ብለሽ እንትን ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም። አንብቢው እሺ፣ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደል እንዴ? ፍቃድ ማለት አንብቢ፣ ያልተጠየቅሽውን አታውሪ። አንብቢ የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ፣ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? እሺ፣ የአባቴ ፍቃድ ደግሞ ምንድን ነው አለ? ከመጀመሪያው ቆርጣ አታንብብ። ከመጀመሪያው ጀምረህ አንብብ። ለምን የሆነ መጽሐፍ ቅዱስም ሆነ ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቆርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ። በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ፣ በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነሽ ተማሪ በቃ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ነቢያቶች አስተምረዋል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል። ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለች። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስተ ሰማያት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ሕይወት ነው። ከሞት ወደ ሕይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ቀጣይ ቢንት መሐመድ አብዱ አንተ ነህ? እሺ ቀጥል። እሺ ኦኬ፣ ወደ ቶፒኩ እንመለስና ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብዬ ነው የማምነው። ድምፅን ትንሽ ከፈር። ይሰማል። ኦኬ፣ ያለ ቃል ነው። ኦኬ፣ ፍጡር ነው? ፍጡር አለ? እንዴት ፍጡር አይደለም? ቃል ነው። ቃል ፍጡር ይሆናል እንዴ? ኦኬ፣ ፊደላቶቹስ? ፊደላቶቹ እዛ ቅድሙ አላቃ እዛ ቁጥር ምናምን እንትን 90 ቁጥር ላይ ያረካትን ጥቅሷ ላይ አስቀምጠውና አሁን ፊደል ምንም እንዳንሄድ ምን ይጠቅማል እሱ? እዛ ጋር አይደል የሚያወካክረን። አሁን ያንተ ብቻ ሳይሆን ቁርአኑ ጋር ካመጣህ ብዬ ነው። ቁርአኑ ላይ ያለው ልመልስልህ ብዬ ነው። ገብቷል? አሁን ፊደል ምንድነው መልስልኝ? እሱ እኮ ጥያቄ እኮ አይደለም። ፍጡር አይደለም ካልከኝ እኮ እሱን አላመጣም። ምንም አይጠቅምም። ፍጡር ነው መቻልኩ ቃል ነው እያልኩ እኮ። እሺ ፊደላቱ ፍጡር ነው? ፍጡር አለ? ፊደላቱማ ፍጡር ነው፣ የተፈጠረ አካል ነው። ቃሉ ግን ቃል ነው። ቃሉ ስትል ቃሉ ምንድን ነው?
ለምሳሌ አሊፍ ላም ሚም ምንድነው ቃሉ ንገረኝ እስኪ። ቃል ነው። አሁን ይሄ አሊፍ ላም ሚም ብለህ አንተ የምትናገረው ቃል ነው። ግን ለምሳሌ ጽሁፉ ከሆነ የተፈጠረ ፍጡር ነው ብለህ ነው የምትሄደው። ፊደል ይዟል አልያዘም? አሊፍ ምትል ፊደል ይዟል አልያዘም? እንዴት ለፍዝ አለው አይደለ? አሊፍ ላም ሚም ስል እሱን አሁን አንተ የምታደርገው ከሆነ ድርጊቱን ቃል ይሆናል። ገብቶሃል? ቃል ነው ሊሆን የሚችለው ነገር ግን ቃል ለምሳሌ በጽሁፍ በድርጊት ላይ የተመሰረተ ወረቀቱን ተው። ኦኬ እንደዛ ከሆነ አሁን አሊፍ ላም ሚም ውስጥ ነጥር እናሳየኝ ፍጡር ያልሆነውና ፍጡር የሆነውን። እንዴት አሁን አንተ አሊፍ ላም ሚም ስትል ቃል ነው የሚሆነው ነው። ገብቶሃል? ይሄ ቃሉ ፍጡር ነው ፍጡር አይደለም? ቃል ነው ፍጡር አይደለም። ኦኬ አሊፍ ላም ሚም ፍጡር አይደለም ቃል ነው። ቃል ነው በቃ አሊፍ ላም ሚም አሁን ያልከው ንግግር ቃል ነው የሚሆነው። ስለዚህ ቃል ፍጡር አይደለም ማለት ነው። ይሄ እኮ አነሰሰሪ እንትን ነው እኮ አጀንዳ ነው ያስ ፍጡር አይደለም ማለት ነው። ቃል ቃል ፍጡር አይደለም። ስለዚህ አላህ ለጅብሪል ሲነግረው እንዴት ነው የነገረው? ቃል ነው። ይሄንን ቃል እንደኔው አሊፍ ላም ሚም ብሎ ማለት ነው። አሊፍ ላም ሚም ካለው ብሎ ከነገረው ቃል ነው የሚሆነው። ገብቷል? ግን የተጻፈው ደግሞ ኖ መሐመድ ሶሪ አላህ ለጅብሪል የነገረው ነው አልኩህ። አላህ ለጅብሪል የነገረው እንዴት ነው የነገረው? እሱን እንጃ እንግዲህ አንተ ካመጣኸው ነው እንጂ እኔ በቃል ላይ ንገረው በጽሁፍ ይስጠው የማውቀው ነገር የለኝም። አሁን አንተ የጠየቀኝ ቃል ነው ወይ የንግግር ቁርአን ካልከኝ ብዬ ነው። ከቁርአን ከመጣን ጅብሪል የተጻፈ ነው እንዴ ወደ መሐመድ ይዞለት የመጣው? በቃል በቃል ኦኬ ጅብሪል እስከ አላህ የተቀበለው እሱን ያለው ዓለም ያው አሁን እኮ ዋናው ነገር ቃል የሚሆነው ምንድነው የሚለውን ነው እንጂ እሱን ያለው ዓለም እኔ እንትን ነው በቃል ይስጠው በጽሁፍ የሚለውን ላቃልችም። ግን አሁን ቁርአን ወደ ኦኬ መልካም እሺ ይሄ ፍጡር አይደለም አይደለ? ይሄ ፍጡር አይደለም ማለት ጅብሪል አሁን ለነብዩ የተናገረው ከሆነ ቃል ነው። ገብቶሃል? ያ ቃሉ ፍጡር ነው ፍጡር አይደለም እንዴ? ፍጡር አይደለም እንዴት ብሎ ቃሉ ፍጡር ይሆናል? ቃል ነው። በቃል ነው የተነገረው ቃል ነው። ለምሳሌ አሊፍ ላም ሚም ስል ይሄ የሰማኸው ፍጡር ነው ፍጡር አይደለም? ፍጡር አይደለም የሰማኸው? አዎ ቃል ነው የሰማሁት ቃል ነው የሚሆነው እንጂ ፍጡር አይደለም። እኔን ቃል እኮ ነው የሰማኸው እኮ ያንተን ቃል ከሰማህ ያንተም ቃል ይሁን ቃል ነው እና የሰዎች ቃል ፍጡር አይደለም እያልከኝ ነው? የሰዎች ቃል ፍጡር አይደለም። ቃል ከሆነ ፍጡር አይደለም። ማንኛውም የማንኛውም ሰው ቃል ፍጡር አይደለም? አይደለም። ስለዚህ እኔም ቃል እንዳላ ፍጡር አይደለም እያልከኝ ነው? ስለዚህ እኔ ቃል ጅማሬ የለውም ዘላለማዊ ነው እያልከኝ ነው? ፍጡር አይደለም ማለት አይ አብዱ ዘጠናው ላይ አስገባኝና አድርገውና ያለ እናንተ እኮ አጀንዳ አድርገህ እዛ የለጠፍከውን አንጠውና እስኪ እንወያይ። እሱ ምንም የሚገናኝ ነገር አይደለም። የሚገናኝ አይደለም። አንዴ ፍጡር አይደለም ካልከኝ ጅማሬ የለውም እያልከኝ ነው። ኢተርናል ነው። ዓለም ከመፈጠሩም በፊት ያንተ ቃል አለ እያልከኝ ነው። ኖ ቃላት የምናወጣው ማንኛውም ነገር ቃሎች የሚወጡ ሁሉ ነገሮች ከእያንዳንዳችንም ከፈጣሪ መሆን ቃል ነው ሊሆን የሚችለው እንጂ ፍጡር አይሆንም። ለዚህ ማስረጃ ካለህ ደግሞ አንተ አሁን ነው ይያል። ስለዚህ እኔና ያላህ ቃል ልዩነቱ ምንድነው? እሺ ቃል ሌላ ነው፣ ድርጊት ሌላ ነው። ወንድም የኔና ያላህ ቃል ነው ያልኩህ፣ ድርጊት ውስጥ አልገባውም። የኔና ያላህ ቃል ልዩነቱ ምንድነው? የፈጣሪ ቃልና የሰው ቃል ከሚል ውጭ ሌላ ቃል ከመሆኑ ውጭ ሌላ ነገር አይለየውም። ቃል ከሆነ ሁለቱም ቃል ነው። ልዩነቱ ስለዚህ እኔ አብዱ እንደምል ሁሉ እሱም አብዱ ይላል። ተመሳሳይ ነን። እሱ እንግዲህ የፈጣሪ ንግግሮችን አላውቅም ማለት አብዱ ይላል ብሎ አምሳያ አለው እኮ እያልከን ነው። አምሳያ አለው አለ አላልኩም። እኔ አሁን ስለ ቃል ባመጣው ነገር ነው። እያንዳንዱ የምናወጣው ንግግር ከኛ ከሰዎች የሚሆን
ቃል ነው እያልኩ ገብቶሃል? አሁን ወደ ነጥብ ለማስጣል ሳይሆን መሄድ ያለብን ወደ ሐሳቡ ኮንሴፕት እንድትል እኔ ሳብዱ በዚህ ላይ አንበብ በቃ በቤስ የተሻሉ ሌሎች ካሉ አዳምጥ። የተወሰነ ምንድነው ችግሩ ከኔ ጋር እንዳለ ነው የሚሰርቀው እንዳለ የሚሰርቀው ኖ እኔ ምንም በደንብ ነው የሄድኩልህ በይዘው ምንም ስላልሰማከው ኖ አለመሳሰል ቃሎች ሁሉ ፍጡር አይደሉም ቃሎች ናቸው ብዬ ሁለቱንም ነገርኩ አይደል? ከዚህ እንዳንተ አንጣልኝ አደረበኝ እንዳዳምጠኝ የኔና ያላህ ቃል ልዩነቱ ምንድነው ስልህ ምንም ልዩነት የለውም። ያንተና እሱ የመሆን እንጂ ያንተን ፍጡር አይደለም ተመሳሳይ ነው ማለት ነው። የፈጣሪ ቃል ነው ያልኩ እንጂ ቃል እኮ ቃል ነው፣ በቃ ቃል ነው ከየትም ይንጣጣ። ስለዚህ የኔና ያላህ ቃል ተመሳሳይ ከሆነ ስለዚህ ያላህ እንደኔ ነው በቃ እኮ ይሄው ሐሳብህ እንግዲህ አስበው። በዚህ እንዴት እንደዚህ ታስባለህ? አሁን ይሄ ያስኬዳል? ከሰው ጋር አንተ ነህ እኮ የወሰድከው እንደዛ ነው። አንተ ነህ እንጂ የወሰድከው። አንዳንድ ጊዜማ በደንብ ተረዳድተን ነው መሄድ ያለው። ምክንያቱም ቆይ አብዱ ለኔ ቃል ሆነ ኖርማሊ አሳምኜ ልሄድ ሆነ አዳምጠኝ። እኔ በነገራችን ላይ አካዳሚካሊ ስለማውቀው ቃል እንዴት ነው አብዱ ይሄን አስተምሮ ያለው ማንኛውም ሊቃውንት አይደግፍህም። የትኛውም ሊቃውንት የሚደግፍህ አይደለም እስልምና። ስለዛ ነው አጥና ያልኩህ። ቅድም ራሱ አሳይተን ነበር። ሜቢ ከነበርክ እኮ የሙሴና የሌሎቹ የሰዎች ቃል ፍጡር ይባላል፣ ያላህ ቃል ቁርአን ግን ፍጡር አይደለም ብለን እዚህ ጋር ከፍተን አንብበን ነበረ። እስኪ አንዱ አስቆስ ያንተ ክፈትልን። እሺ ኖ አይደለም እስላማዊ ላይ ላኩልህ ሊንክ እሱ ሳይሆን ከቁርአኑ ና አይደለም ከቁርአኑ ና እኔ ቁርአኑ መጀመሪያ ናለኝ ቁርአኑ ጋር ና ይኸው ችግራችሁ ይሄድ እፎይ Moses and other from among ምንድን ይላል? እሱ ምንድነው? ከቁርአን የወጣ ቃል ነው ወይንስ ምንድነው? እሺ ካመጣህልኝ ከቁርአን ነው ወይንስ ከሐዲስ ነው? እኔ ከቁርአን ያለውን አንተ እያልኩ ነው አይደል? ይሄ ንግግር ከቁርአን ነው። አንዴ ቁርአን ነው አብዱ ቁርአን ነው። ቁርአን ነው። እሺ ምንድነው የፈለከው? የፈለኩትማ የነገርኩ ነው አፍወይ ቅድም 90 ቁጥር ላይ ያመጣውን አንተው ያለህን ቃል ቁርአንን ከዛ በኋላ እሱን ሪቫይዝ መድገሙ ያለብህን እሱን ቀጥልህ ነው። ያላህ ቃል ቁርአን ሚል እኮ እዛ ላይ የለማ። ኖ አይደለም ያመጣውን ለልጅቱ ያመጣውን አንተው እና ለልጅቷ እኮ እሺ ሱራ 9796 ነው የፈለከው? አዎ እሱን አንተው እስኪ እሱ ላይ ምንድነው ስህተቱ? በአንተ የስህተት ያገኘው ስህተት አለ ብዬ አይደለም እሱን ያመጣሁት እኮ ቢሆን ነው እንጂ አጀንዳ አድርገህ ቁጭ ያደረከው እኮ ነው ብለህ ነው አንተ በአንተ አብዱን ያልወጣኝም እሷ ያለው ፍጡር ነው አለች። አይምን ፍጡር አይደለም አለች። ፍጡር ነው አንቺ የምታደርጊውና የአንቺ እንትኖች ፍጡር ናቸው ብዬ ነው የጠቀስኩት። ምናልባት እሷን እንደዛ ብለህ ከሆነ ብዬ ነው እንጂ ኖርማሊ እኔ እስኪ እዚህ ላይ አሁን ለምሳሌ ስህተቱ ምንድነው? ያላህ ቃል ላይ ለምሳሌ አላህ እናንተን አብዱ አዳምጥ አርጉመንቱን አልገባም። አብዱዬ ደክሞታል መሰለኝ። ፉአድ ወይንም አህመድ ይቀድማል። ቢንት ሙስሊም ካለ ግን ቢንት ሙስሊም ይቀድማል። ያለኝ እስኪ አለሁ። እሺ ቢና መሐመድ ቀጥል። ቆይ አንድ አብዱ እኔ እንኳን ጥያቄ ነበረኝ። ጥያቄ ከተቀበላችሁ እሺ። ቆይ አንዴ አህመድስ አህመድ አለ አይክልናክለት አህመድ ፉአድ ከነ ቶፒኩን አያውቁትም። ይሄ ቶፒክ በጣም መጥፎ አደገኛ ቶፒክ የሚባል ነው። ባይዘ ምንም ነገር የለም። ቆይ አይደለም ምንድነው? እስኪ አሁን እኛ ጋር ስህተቱ ምንድነው? ከዚህ ቃል አሊፍ የተፈጠረች ነች ወይስ ያልተፈጠረች ነች? ፊደሏ አሊፍ የምትለዋ ፊደል የተፈጠረች ነች ወይስ ያልተፈጠረች? በጽሁፍ ከሆነ የተቀመጠው ፍጡር ነው። አይ ፊደሏ የተፈጠረች ነች ወይስ ያልተፈጠረች? አሊፍ ብቻዋን
ማለት በምን አይነት ነው አሁን እያልከኝ ያለው? በቃል ነው ወይንስ በምን ማለት? በቃል ከሆነ አሁን በምትናገረው ነው ስትናገረው አሊፍ ነው ባትጽፈውም ስትናገረው አሊፍ የሚለው ፊደል የተፈጠረ ነው ወይስ ያልተፈጠረ ነው? አሁን አሊፍ ብያለሁ። ስትናገረው ከሆነ ቃል ነው እያልኩ ነው አይደል? የተፈጠረ ነው ወይስ ያልተፈጠረ ነው ነው የሚለው አሊፍ የሚለው ፊደል። ያ አሊፍ የሚለው ፊደል ስትናገረው ከሆነ ቃል ነው የሚፈጠር አይደለም። የተፈጠረ ነው ወይስ ያልተፈጠረ ነው ፊደሉ? ብሮ ቀላል እኮ ጥያቄ ነው ማለት በጽሁፍ ነው ወይስ በቃል ስትናገር ግልጽ አድርገው። እሺ በቃል ስናገረውም እኮ ያው እኮ እሱን ነው የምጽፈው እኮ ፍጡር አይደለም። እስኪ ምንድነው አሁን አንተ ፍጡር አይደለም? እሺ ስለዚህ አረብኛ ቋንቋ ነው አይደል? አሊፍ ማለት አረብኛ ቋንቋ ነው አይደል? እሺ ቋንቋው ራሱ ያልተፈጠረ ነው እያልከን ነው። በታሪክ ደግሞ አረብኛ ቋንቋ ደግሞ ከመጠቀም ጊዜው ነው። ቃል ነው እዚህ ቁርአን ውስጥ አረብኛ ቁርአንን በአረብኛ ቋንቋ አወረድ ነው ይላል አይደል? ቁርአን ራሱ እሺ ይሄ ንግግሮች ሁሉ ፍጡር ናቸው ብለህ ነው አሁን አንተ የምታስበው? በቃላት የሚነገሩ በአንተ አረብኛ ቋንቋው ራሱ ያልተፈጠረ ነው አይደል? ቋንቋው እንዴት በቃሽቶ በቃ በጣም ከባድ ቶፒክ ነው። ሲላምብል መሰለኝ ከባድ የለውም። አማርኛ ልተርጉምልህና እፎይ እስኪ ሌላ የራሴ አንዴ ቆይ አይ ቲንክ እኛን ስላላመንከን በጣም ገደል ጥያቄን አቅርቤ ልውጣ። ቁርአን ላይ የተቀመጠውን ነው መናገር መጀመሪያ፣ ሌላ ቦታ መሄድ ሳይሆን ከቁርአኑ ነው። እንደው ቤቱ የኛ ነው ብለህ በሚዩት ሊቃውንቶችን እንትን አትላቸው። እኛ መጀመሪያ ቁርአንና ሐዲስ ነው። ቁርአን ካለ ቁርአን ነው፣ ከዛ ማስረጃችን ቀጥሎ ሐዲስና ቁርአን ነው። ከዛ በኋላ በስቴፕ ነው። አታሪ ነው ወይስ አሻሪ ነው? አንተ አሁን አብዱ ለምሳሌ ሞቶ ሌላ አቂዳ ላይ እንደዚህ ተፈላፈሉ ነው። አቂዳችሁ ነው ይወስዷል። አንተ እየተናገርክ ያለው የአታሪም የአሻሪም አይደለም። መንገር ባይዘው ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ ጭራሽ የምሬን ነው። ኦርቶዶክስ ነበርክ ወንድማችን? በደንብ ኦኬ። ማን ነበር የክርስትና ስምህ ወንድማችን? አባውነቱም እንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስምህ? ያላነበብኩት የለኝም። የምሬን ነው። ያላነበብኩት የለም። ምንም በቃ ግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ እኔ ማልትቸው ነው እንታል። አሁን ያን ያክል እንደው ንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ወር ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊሰን መሰረታዊ ጥያቄ፣ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳላሉ ጨርሻለሁ ነው በደንብ እኔ እየነገርኩህ። ይኸው እፎይ ስማኝ እንጂ እኔ ሁሉንም በደንብ እኔ ሀግዙ ካይ ምንድን ነው ያነበብከው? ቀይስ ድጋም ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መቼም። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው። ይሄ ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከው። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም ከተቸገርን እንዳለ
አንድ ገብ ሁሉንም ነገር አውቀዋለሁ። አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምህሮ እንደዚህ አይነት ነገር አለ። ወንድምህ እኮ ነው ያለው ጠልዞ አነበብኩ የሚለን። እስኪ ሌላ ድጋም እስኪ ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በስ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቦጊዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩት። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን መሄድ አይጠበቅበትም ነበርና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማማታሰሩት ግን ለምንድን ነው በዚህ መጠን መዋሸት ለምን አስፈለገ? ኡስታዞቻችሁ እድሜ ልክ እንደዋሹ እንዳዋረድ ናቸው። እኔ ለነሱ አንዳንዴ ይሰማኛል። አሸማቀቅ እንትን ከተናገርኩ በኋላ ምን ይሰማቸውም ብዬ ራሴ ያስባለሁ ማለት ነው። እንዴት ነው ያ አይደለ እንዴ? ውጤቱ እኮ ሪፖርት የሚደረግበት እኮ ውጤት እኮ ይሄ እኮ ነው። በየቀኑ ሰው ነው እንዴ መዋረድ። ኧረ ሲቆይ ባይፈራ ጠብቅ አንዴ። በየቀኑ እንግዲህ ተመልከቱ፣ በየቀኑ ዕለት ተዕለት የሚያደርጉት ነው። አሁን እንግዲህ እኛ ጠቅላላ ወጣን ኦርቶዶክስን ምናምን ነገር ብሎ ሊል እኮ ነው። በጣም ያሳፍራል። ታዘቧቸው። እንደዚህ ናቸው በየዕለቱ እንግዲህ እንዲህ። አሁን እናንተ እዚህ እንዳጋጣሚ እንዲያያቸው ማያቅ ሰው ፊት ሄደው ነው እነዚህ እንዲህ በቃ አንዴ ተራ ጠብቅ አይሰማም እንዴ? አይተንቀልቅሏል። በቃ ቀጥታ ፋድ እንኳን አመጣ ፏድ አለ አይዳ እንዴት ነው እፎይ? ዲያቆን አትበይ ብላል። እንዴት ነው እፎይ? ስምሽን ቀይረሽ ነው እንዴ? ትናንት አይዳ ነው አልቀየርኩም። ይላምናሽ ስምሽ ምንድነው ምናምን እያላችሁ ስታወዛግቡኝ አስተካከልኩኝ እንጂ አልቀየርኩም። አይን ወደ ኤ ቀየርኩኝ። ስፔሊንግ እንዴት ናችሁ? ይመስገን ነው አላ መልካም። ቁርአን ያላቃል ነው ብለሽ ታምኛለሽ? ኦኬ። ያላቃል ፍጡር ነው ፍጡር አይደለም? ዋት ፍጡር ነው ፍጡር አይደለም? ምንድን ነው ያላቃል? ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? የህይወት መመሪያ ነው ቁርአን ለሙስሊሞች። እኔ መመሪያ ነው ብዬ ጠየቁ። ፍጡር ነው ፍጡር አይደለም? እሱ እሺ፣ እሱን አላውቅም። እኔ መመሪያችን መሆኑን ነው የማውቀው። ፍጡር አይሆን አላውቅም። እንዲህ አይነት አልተማርኩም። እንዴት ሳትማሪ? የህይወት መመሪያችን እንደሆነ ነው የተማርኩት። የምትመሪበት ፍጡር ነው ፍጡር አይደለም? አላህ ቃል ነው ካልሽ አላህ ቃል ፍጡር ነው ፍጡር አይደለም? እንዴት ነው እሱ የምትረጂው? ያላህ ቃል ከሰማይ ለረሱል ሰለላሁ ዐለይሂ ወሰለም የወረደ ለሙስሊሞች ደግሞ የህይወት መመሪያችን ነው።
ያ ከሰማይ የወረደው በፊደል ነው የወረደው? በጽሁፍ ነው በድምጽ? ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ወርዶ እንትን አላቸው ነው ነገራቸው። ወረደ በቃ። ወይኔ እንትን አታጣምብብኛ ፎይሆ። እሺ ጅብሪል ይሄ ፍጡር አይደለም ተብሎ የሚታመነው የአላህ ቃል ይሄ ብቻ ነው ወይንም ሌላ አላህ ቃላት አለው ማለት? ይሄ ቁርአን ብቻ ነው ያላህ ቃል ወይንስ ሌላም ቃል አለው አላህ? ከነኚህ የተለየ ያልተናገራቸው ቃላቶች አሉት ወይንስ የለው? ማለት ድሮ በሰሃቦች ጊዜ መላኢካዎች ወርደው ለአላህ ይልካቸዋል መላእክተኞችን እንጂ ቁርአን ደግሞ ለኛ ለሙስሊሞች የህይወት መመሪያ ነው የወረደንን ሌላ ቃል አላውቅም እኔ። ቁርአን ነው የህይወት መመሪያችን። እሺ እንዴት ላስረዳሽ? እንዴት ልንገርሽ መሰለሽ? እኔ ራሴን ኮሽን ነው እኔ ልጠይቅ የመጣሁት ራሴን ጥያቄ ነው። አስር ትውልድ ወደ ፈጣሪ ጉባኤ ለምንድን ነው የማይገባው? በእናንተ አስተምሩት። ምን አስር ትውልድ ወደ ፈጣሪ ጉባኤ ማይገቡ? ቆማጣ፣ ለምጥ ያለባቸው፣ ዲቃላ ምናምን ብዙ እንትን ለምንድን ነው? በጣም ኩዌሽን ሆኖብኝ ነው። ፈጣሪ ቤት ካልገቡ ወደ ፈጣሪ ጉባኤ ካልገቡ የት ይሄዱኝ ሰዎች? ለምንድን ነው የማይገቡት? የፈጣሪ ስራው ነው ለምንድን ነው ብዬ ገርሞኝ ነው። በቀደምም መዝሙረ ያሬድ እያስረዳ ነበረ። ለሌላ ሰው ግማሹ ላይ ስለደረስኩ ነው። መልካም የእግዚአብሔር ጉባኤ አይግባ። መዝሙረ ያሬድን ቢኒውን እኔ እንጃ እያስረዱ ነበር ገብቼ። እሺ መልካም። ከእግዚአብሔር ጉባኤ አይግባ የሚለው በጣም ይከብዳል፣ ያስጨንቃል። ያ እኚህ ሰዎች ከፈጣሪያቸው የት ይሄዳሉ? እሺ መልካም። ገነት አይግባ ቢልስ የትኛው ይከፋል? የፈጣሪ ጉባኤ አይግባ የሚለው ይከብዳል። ገነት አይግባ ከሚለው ገነት አይገባም ከሚለው የእግዚአብሔር ጉባኤ አይግባ የሚለው በኃጢአቱ ነው። ገነት አይግባ የሚለው በኃጢአቱ ሊሆን ይችላል። በኃጢአቱ ሸክም ክብደት ሊሆን ይችላል። ገነት አይግባ የሚባለው ዲቃላ ስለሆነ ገነት አይገባም ቢባል ሰምቼ አላውቅም። ለምን በቤተሰቦቹ ጥፋት ለምን ይሄ ልጅ ይጎዳል እኮ? የትኛው ነው? ለምሳሌ ዲቃላ ከሆነ ንብረት አይወርስም፣ በአባትም አይጠራም፣ ገነትም አይገባም ቢል ነው የሚከፋው ወይንስ ጉባኤ አይግባ ቢል? ሁለቱም የከፋ ነው ለኔ። ሞር የከፋው የትኛው ነው? ገነት አይግባ የሚለው ይከብዳል። እናመሰግናለን። እሱም እስልምና ነው። እንዴት? ኦኬ መዝሙር ያሬድ ጀምረው ከነበረ እቀጥልልሻለሁ። መዝሙር ያሬድ በፊት ጀምሮ ከነበረ ነው እኔ ያልደረስኩበትም። አይ ያስረዳ ነበር ነው እንጂ እኔ ግማሹን ነው የሰማሁት። ጽፌ እጠይቀዋለሁ ብዬ ነበረ። ሰዓቱም ሄደና የዛን ቀን ወረድኩኝ። ኦኬ ኤኒዌይስ መመለስ ይፈልጋለህ? ትቀጥላለህ? እንትና ቆስጣ ይቀጥልሽ። የእስልምናውን እናንሳ ትችላለሽ። የእስልምናውን ለምን የኔን ኩዌሽን መልስልኝ መጀመሪያ። ዲያቆን እሺ የጀመሩትን ይቀጥሉና እስልምናውን እሺ። አይ ቲንክ ዘዳግም ምዕራፍ 23 ነው አይደለ? ከቁጥር 7 ምናምን አካባቢ ከአንድ ጀምሮ 23 ነው።
ራሱ ስጠይቅ የነበረችው ኦርቶዶክስ የሆነች ልጅ ናት። እንዴት እንደዚህ ተባለ ብላ መጽሐፍ ቅዱስ ላይ እንዲህ ያለ እንዲህ ምናምን ብላ የጠየቀች ነበረው። ኦኬ ዲቃላ ወደ እግዚአብሔር ጉባኤ እንትን በለው እኔ ጋር ነው ካደረገው። ኦኬ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከግብፅ በወጣችሁ ጊዜ እንጀራ ምናምን ይዘው አልተቀበሏችሁም ምናምን እያለ ይቀጥላል። ኦኬ ዝቅ አድርገው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ሲል የእግዚአብሔር ጉባኤ ኦኬ የእስራኤል በኮቨናንት ውስጥ ያሉት አንድም ጉባኤ ተብለው እነሱ ይጠራሉ። እንደገና ደግሞ ለጦርነት የሚሄዱም የሚሰለፉም የእስራኤል ለጦርነት የተመረጡም ጉባኤ ተብለው ይጠራሉ። እስከ 10 ትውልድ አይግባ ሲል 10 1 2 3 ትውልድን ያንን ብቻ የሚጠቁም ሳይሆን ፍጽምነትን የሚያሳየ ነው። ፍጽምነትን የሚያሳየ ነው ማለትም ፍጹም እስኪሆን ድረስ ንስሐ ገብቶ በንስሐ ተመልሶ ፍጹም እስኪሆን ድረስ ወደ እግዚአብሔር ጉባኤ አይግባ ማለት ነው። 10 ጊዜ እንዲህ ብትለማመጠኝ አልሰጥህም አንድ ነገር ስትል 1 ስጠኝ፣ 2 ስጠኝ፣ 3 ስጠኝ እያለ ቢልህ ማለት አይደለም። 10 ጊዜ ብትለምነኝም ሲል አንድ አካል ምን እያለ ነው? ፍጹምነትን ለማሳየት ነው። ስለዚህ 10 የሚለው አንድ ፍጹምናን የሚያሳይ ነው። ፍጹም እስኪሆን ድረስ አይግባ ነው። ንስሐ ከገባ ግን ይገባል። ንስሐ እንትን ካለ በንስሐ ከተመለሰ ይገባል ማለት ነው። ስለዚህ እነኚህ አንድም በእስራኤል የጦርነት እንትን ውስጥ ለምሳሌ አንድ ኢትዮጵያዊ ኬንያዊን ዜጋ ለጦርነት ያሰልፋል። ኢትዮጵያዊ ወታደሮቻቸው ኬንያውያንን አያስገቡም። ለምን ማያስገቡት? ከሴኩሪቲ ታርጋ ዲቃላ የሚለው የሚያሳየው ምንድን ነው? ከእስራኤል ውጭ ከነኛ ጋር ያሉትን እንጂ እዚህ እናትና አባት እንትን ያለውን አይደለም። ከኮቨነንት ውጭ ያሉ ጣዖት ከሚያመልኩ ጋር ከነኛ ጋር እንትን ያሉትን ነው። ዘራቸው ከነኛ ጋር ዘዳግም ምዕራፍ 12 ላይ አስቀድሞ እግዚአብሔር የከለከላቸዋሉ ከነሱ ጋር አብረው ህብረት እንዳያደርጉ፣ ልጅ ሲወልዱ ልጆቻቸውን ለሞሎክ የሚሰዉ የሚያርዱ ከነኚህ ጋር ህብረት እንዳያደርጉ እንትን ብሏል። እስራኤል ከግብፅ ሲወጣ እየተቃወሙ የነበሩ ናቸው። እነኚህ ወደዚህ ፍጹም እስካልሆኑ ድረስ ወደ ጉባኤው አይግቡ ነው። ወደ እግዚአብሔር ጉባኤ አይግቡ፣ ምክንያቱም ጉባኤውንም ይወክላሉና። ፍጹም ከሆኑ ግን እንዳይገቡ የሚከለክላቸው የለም። ስለዚህ ዲቃላ የሚለው የዘር መቀየጥን የሚያሳይ ነው። እዛው ላይ ክፍሉ ላይ ከእስራኤል ስትወጡ እየተቃወሟችሁ ይላል። አማሌቃውያንን ነኝን የሚያካትት ነው። እየተቃወሙ ምን እስራኤሎች በግብፅ ወንድ ወንድ ሲወለድ ይገደል ነበረ። እነኚህ ደግሞ ወደ ከነአን እንዳይገቡ ምን ያደርጉ ነበረ? መንገድ ይዘጉ ነበር፣ ይከለክሉ ነበረ። ወንድም ሴትም ልጅ የሚያርዱ የሚገሉ ነበሩ። በእሳት የሚያሳልፉ ናቸው። እንደ እስልምናው ግን ዲቃላን አትታዘዝ ልበ ደንዳናንም ይላል። አንድም መታዘዝም አይቻልም። ዲቃላ ደግሞ ገነት አይገባም የሚል አለ። ሜይ ቢ ቆስጠንጢኖስ አሁን ከፍተህ ማሳየት ትችላለህ። እሱ እንግዲህ ተመልከቱ። በዚህ መሰረት እታችን አረብኛ ትችያለሽ? አረበኛ ትችያለሽ? አብቲ አልችልም። ቁርአን እና አረበኛ ይለያያል። አልችልም አረበኛ። እሺ፣ እንደምትመለከቱት አረበኛውን ቀጥታ ያው ትራንስሌት አደርጋለሁ። ያው ትራንስሌት አደርገዋለሁ። እዚሁ እያያችሁት ተመልከቱ። ምን ይላል? የዝሙት ልጅ በጸጋው የሚመካ የማይታዘዝ ልጅና ሰካራም ወደ ገነት አይገቡም። ምን? የዝሙት ልጅ ወደ ምን አይገቡም? ወደ ገነት አይገቡም። ይኸው ምን መረጃ ውስጥ ምንድን ነው? በድጋፍ ማስረጃ ጥሩ ሐዲስ ሶሂህ የሆነ ሐዲስ የዝሙት ልጅ ዲቃላ ወደ ወዴት አይገባም? ወደ ገነት አይገባም። እንደምን እንደ እስልምና ወደ ገነት አይገባም። የእግዚአብሔር ጉባኤ ግን ምን ማለት ነበረ? ገነት ማለት ነው የእግዚአብሔር ጉባኤ። ብዙ ሰዎች የእግዚአብሔር ጉባኤ ገነት ይመስላቸዋል፣ መንግስተ ሰማያት ነው ብለው ያምናሉ። ግን አይደለም። እንደ እስልምና የዝሙት ልጅ
ገነት አይገባም። ይቅርታ አንድ እንትን ብቻ እኮ ነው የዝሙት ልጅን ብቻ ነው ብዙ ነው የተጠቀሰው እኮ አንብቤ ያለው። እሺ ይሁን ገነት አይደለም የእግዚአብሔር ጉባኤ ያላችሁ ያ የእግዚአብሔር ጉባኤ ቀደም እንዳልኩሽ ነው። አንደኛ ገነት አይደለም የኛ ያንቺ ደግሞ ገነት ነው የማይገባው። ሁለተኛ አንድ ጥያቄ ልጠይቅሽ፣ በምድርስ የዝሙት ልጅ በአባቱ ይጠራል? እንደ እስልምና ዲቃላ ከተባለ አባት የሌለው ልጅ ማለት አይደል? ዲቃላ ማለት ያለ አባቱ ማይታወቅ ንብረት መውረስ ይችላል? አባቱ ካልታወቀ የምን ንብረት ይወርሳል? ቢታወቅ ራሱ ንብረት መውረስ አይችልም። በቃ አንቺ ለምሳሌ ኒካ ከሌለ ያ አለ ኒካ ብወልጂ ልጁ አባትሽ አይምን ልጅሽ አባቱ ስማ አባት አይኖረውማ። አልወልድም ኢንሻአላህ አላቅም። አልወልድም ሳይሆን ፍርላላሲ አንቺ ብወልጂ ለሴ ከኒካ በፊት ብወልጂ ኢቭን ኤግዛምፕል ያ ወልደሽ የወለደልሽን ያስወለደሽን እሱን እንኳን ብታገቢ ከኒካ በፊት ስለሆነ ያስወለደሽ ልጁ የአባቱ አይደለም። ያንቺ ባለቤት በሱ አይጠራም፣ ንብረትም አይወርሰው። እንደ ሸሪዓው እንደዛ ነው። ሁለተኛ አጅነቢ ትሆንበታለች ልጁ። ኧረ በእናትህ አስተክፍሩላህ፣ አላህን ፍራ፣ ፈጣሪን ፍራ። ነገር አታውራ። የሚባል ልጁን አባት ልጁን ያገባል እንዴ? ምን ሆነክ ነው? አባት ልጁን ያገባል ምን ሆነክ ነው? በኒካ ካልተወለደ እኮ የዚና ልጅ እኮ አባትና ልጅ አይባሉም እኮ አጅነቢ እኮ ነች። ይሄ እኮ አፍሪካ ቲቪ ደውለሽ ጠይቅ ከፈለሽ ፈትዋ ይነግሩሻል። በእውነት አላህን ፍራ ነው ሰምቼ እነሺ መሐመድ ዘይኔ ይነግሩሻል። ማንጋ ነው ቪዲዮ አለ እኮ አለ እኔ ጋርም አለ። ሰሙት ነው። ሰላም አለይኩም። ሰላም ለቤት አድርገው። እሺ እኔ ሳላገባ እርጉዝ ነበርኩኝ። እሺ ሱብሃንአላህ ይጠብቀሽ። እሺ አላህ ይጠብቀሽ። እና ኒካ አሰርን ካስረገዘሽ ወንድ ጋር ማለት ነው። አዎ እሺ። ከዛ አሁን እሷ ወለድኩኝና ኒካቸው አይሆንም አሉ። አዎ ኒካቸው ያረገዘች ሴት ማህፀኗን ሳታጠራ ወደ ኒካህ መሄድ አትችልም። የሐራም ግንኙነትና የሐላል አንድ ላይ አይሆንም። እሺ። እና ከዲካ ማስተዳደር የግድ ነው። ልጁ ራሱ የእሱ ልጅም አይባልም። ልጁ የእሱ ልጅ ነው ብላችሁ ወደ እሱ አትወሰዱ። የእንጀራ ልጁ ነው የሚሆነው። ተመልከቱ እንግዲህ የራሱ ልጅ ምንድነው የሚሆነው? የእንጀራ ልጁ ነው የሚሆነው። ወደ እሱ ጭራሽ ይዛችሁት አትሂዱ። የእሱ ልጅ አይባልም እንጂ ልጁ አይደለም፣ የእሱ ልጅ አይደለም። የዲቃላ ልጅ አባት የለውም። ይሄ ልጅ አሁን ባሳየናቸው መሰረት ገነት አይገባም። በጣም እናዝናለን። በአሁኑ ባሳየናችሁ ዲቃላ ነው ብሎ ሲነግራት ይሄ ልጅ ራሱ የት እንደማይገባ ተናግሯል። ሐዲሱ ጀነት እንደማይገባ ተናግሯል። እና ምን ማድረግ አለብን? ከሌላ ወንድ ወልደሽው እንደመጣሽው ልጅ ቁጠሪና የእንጀራ ልጅ ሆኖ ያድጋል። እና ከሱ ጋር አዲስ ነገር አለብኝ። የግድ ነው። ከዛሬ ጀምራችሁ አብራችሁ መተኛት የለባችሁም፣ ግንኙነት ማድረግ የለባችሁም። ከዛሬ ጀምረሽ ራስሽን አጥርተሽ ከቻልሽ 2-3 ደም እስከምታይ ድረስ ካልቻልሽ ቢያንስ እና ያገባዋል ጋብቻ አለ እንግዲህ እዚህ ጋር የሐራም ልጅ መሆኑ ሚስቷን ማለት ይችላል። አገባ ኢሜል የለም ወንድ እኮ ነው። ስልክ
እንደዚህ ልጄ ሴት ብትሆን ታገባለች የሚል አለ እንዴ? ያገባታን የሚል የለም እኮ። ሴቷ ጠይቃ ማለት ነው አባቴ መሸፈን አለብኝ ወይ ብላ አዋጅ ነብይ ነሽ ያሉበት አለ። ቆይ አሁን ለቆስጣ ልክለትና ያሳይሻል እሱ ነው። እሺ ሌላ ምን ትፈልጊያለሽ? አይበቃንም? ዛሬ ይብቃን በቃ። ያ ረቢ አሁን በተነገረው መሰረት ልጁ አይደለም ተብሎ ተነግሯል አይደለም? አይዳ እንደሰማሽው? አዎ ልጁ አይደለም አለ። በዛ በልጁም እና በአባትየው ጋር ዝምድና ከሌለ እንደ ኖርማል ሰዎች ናቸው ማለት ነው አይደል? አዎ እንግዲህ ናቸው አይደል? ኖርማል ሰው ማለት ነው። ግን ያው ካወቀ አንድ ሰው ደግሞ አባቱ መሆኑን ካወቀ ደግሞ አይ በቃ አባት አይደለም እንደ ኖርማል ሰው አስቢው ተብሏል። ስለዚህ ኖርማል ሰው ደግሞ እንደ እስልምና መጋባት ይችላል አይደል? እኔ እንጃ አላጋጠመኝም። እሺ ሁለት ያላጋጠመኝም። ታዲያ እኔ የሌለ ነገር ፈላስፌ አላወራም። እንግዲህ ኖርማል ሰው ሲጋባ አይተሻታቂም? ሰው ለሰው ሲጋባ ቃለው ግን አባትና ልጅ እንደዚህ በዛ መሰረት ልጅ ተብላ ስለማትጠራ ለዛ ሰው ልጅ ተብላ ስለማትጠራ እንደ ኖርማል ሰው ስለሆነች ልጅ አባቱን ማግባት ይችላል ብሎ እንደ እስልምና ሀቅ ነው። አልደመደምም። እውነት ነው ብዬ አልደመደምም። እሺ ሁለተኛ ጥያቄ ደግሞ ንስሐ ምንድን ነው? ተውበት ነው። አወኩኝ። ግን አሁን አንዳንድ ሰው ግዴታ እኔ ንስሐ ለመግባት አንድ አባት ጋር ሄጄ የኔን ኃጢአት መናገር ለምን አስፈለገ? ለፈጣሪ መንገራት። አሁን ምሳሌ አሁን እግዚአብሔር ነው በእናንተ ፈጣሪ። ለእግዚአብሔር አንተ ማረኝ ብዬ ብናገር እሳለ እዛ ቄስ ሂጄ ከመናገር ይልቅ ትችያለሽ። ለምን ለመሐመድ ይነግሩት ነበር አይደል? ለመሐመድ የሄዱ ይነግሩታል ነበር ወይ? ቄስና መሐመድን አታገናኝ። አንተ ደግሞ ሁሉ ጥያቄ ስትጠየቅ መሐመድ ብለህ እሳቸው ላይ የምትደገፈው ሁሉ ነገር ላይ ቄሶቹ ስልጣን አላቸው፣ መሐመድ ስልጣን የለውም። እነሱ ከእግዚአብሔር ዘንዳ የተላኩ ነብዮች ናቸው ቄሶች። ነብይንና አንድ ቄስን አታገናኝ። ነብይ አይደለም መሐመድ፣ ነብይ ናቸው ካላህ ዘንድ ተመስክሮላቸው በየቀኑ በየሰላታችን ስማቸው የምናነሳው የምናወሳቸው የእሱን ስም መሐመድን ስም ሰላት ባወረድሽ ቁጥር አላህ ይባርክሻል አይደለ? የእሱን ስትይ ላዝም ግዴታ እንጠራለን የእሳቸውን ሰለላሁ ዐለይሂ ወሰለም እሱ ላይ እንትን ስትይ ከዛ አንቺ 10 ሽልማት ምናምን ታገኛለሽ። ለምንድን ነው መሐመድ የምትጠሪው? ቀጥታ አላህን አትጠሪም እንዴ? የእሳቸው ኡመት ስለሆነን እኛ ሙስሊሞች የእሳቸው ስለሆነ በቃ መሐመድን ትተሽ ለምን አላህ የምትጠሪው? ስልክ ስለምን ፈጣሪ ይቅር በለኝ ብዬ ስለምን እና ስማጸን አላህን ነው የምማጸነው። ሰላት ላይ ደግሞ ግዴታ ደግሞ ለሳቸው ደግሞ እንትን ይባላል። ምን ይባላል? መግለጽ ይጠበቅብኛል እንዴ? ተከማላ ላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱልላህ። ሰውም አሻዳ ሲይዝ እንደዛ ነው። አላህና በመጨረሻው ቀን ማመንም እንደዛ ይባላል። ባወረድሽ ቁጥር አላህ ደግሞ እየተደሰተ አንቺን ይሸልምሻል። ስለዚህ እኛ ደግሞ ኤግዛክትሊ እኛ ደግሞ ስልጣን የሰጣቸውን እንድናከብር ደግሞም እነሱ ጋይድ እንዲያደርጉ ስልጣን ሰጥቷቸዋል። ስለዚህ ስልጣን ስለተሰጣቸው ማቴዎስ ወንጌል ምዕራፍ 16 ላይ ያንን መሰረት አድርገን ንስሐ እንድንገባም ደግሞ እርስ በርሳችን እንድንናዘዝም ዮሐንስ በመልእክቱ ስለነገረን ከዛ አንጻር ነው። እና አሁን ምሳሌ ነው። አሁን እኔ ወደ ክርስትና ገባሁኝ እንበል። ከዛን 21 ማርያም፣ 19 ገብርኤል፣ 12 ሚካኤል ምናምን እያልኩኝ እኔ ላይ ግዴታ ይሆናል መዘከር፣ ግብር ማቅረብ፣
እና ሚካኤል አንተ እርዳኝ ማለት ሚካኤል ምንድን የሚረዳኝ ጌታ ፈጣሪ ያለ ለምንድን ሚካኤል አንተ እርዳኝ ማርያም እናቴ ምናምን የሚባለው? ኦኬ የመሐመድ ሚስቶች እናቶችሽ ናቸው አይደሉም? ያ ረቢ እፎይ ለምንድን ነው ለሁሉም ጥያቄ ኤግዛምፕል አድርገህ የእሳቸውን ስም በቃ እሳቸውን ፍታና ሌላ ጥያቄ የራስህን መልስ ማርያም እናቴ ማለታችን አስጨነቀሽ። አይሻን እነ ከዲጃን እነ ሳፊያን ግን እናቴ ስትይ አይከፋሽም? የመሐመድ ሚስቶች አንዘክርም። ልስን አንዴ ቆይ አንዴ የመሐመድ ሚስቶችን እናቴ ብለሽ ስትይ ብዙም አልከፋሽም። እኛ የጌታችንን እናት በስጋ ክርስቶስን የወለደችው እናታችን ማለታችን የሚያስከፋ ነገር አይደለም። በመጀመሪያ ደረጃ እንኳን እሷንና እንኳን የጌታን በስጋ የወለደችውን ተይና አይዳ ሌሎች ጻድቃንም ሴቶች ለምሳሌ የአብርሃም ሚስት ሳራን እናታችን እንላለን። ሌሎችንም እናታችን ብለን እንጠራለን። ከክብር አንጻር እናታችን ማለት እኮ አያጣላንም እኮ መዘከሩን ነው ያልኩት ያለሁት። ያ መዘከር ግዴታ እንደዚህ የሚል ነገር የለም። ግዴታ እንዲመዘከር አለብኝ ወይ እንደዚህ እያልኩኝ ዝክር ግዴታ አለብኝ ወይ ይወጅብብኛል ወይ ነው አይደለ? ለምንድን እናም ሰዎች ለምንድን ገብርኤል አንተ ወርዳኝ ሚካኤል አንተው በሴፍ ምናምን የሚባለው? እሺ ያ እነሱ የኛ ጠባቂ ብዙ አውቃለሁ። ስለኔ በጣም ብዙ ክርስቲያን ጓደኞች ስላሉኝ አውቃለሁ። ቀኑንም እየጠቀስኩ ነው የነገርኩህ ያለሁት። እሺ ሚካኤል ለመርዳኝ ገብርኤል ለመርዳኝ ይላሉ። የኛ ጠባቂ ረዳቶቻችን ናቸው። እግዚአብሔር ለኛ ይሾመልን ዘበኛችን እንደማለት ነው። በቀላሉ ቤተመንግስት አብይ አለ፣ በዙሪያሽ ግን ፖሊሶች አሉ አይደለ? ያ አይገናኝም። ከፈጣሪ ስራ ጋርና ፍጡሩን እንታገላለን። መልካም እሺ። እነሱ እኛ የሚራዱ የሚያገለግሉ ናቸው። አይ ቲንክ የሁድ ወይንም በድር ጦርነት ላይ ሙሐመድን ጦር ሜዳ ላይ መተው አረዱትም መላእክቶች። ወይኔ እናቴ አወረታቸዋል። ለእኛም ሰው እንድንገል የሚረዱን ሳይሆኑ አጋንንትን እንድናሸንፍ አጋንንትን የሚዋጉልን። ማነው ሰውን እንድንገል የሚል ያለው? እንግዲህ የእንትን ጦርነት ላይ እኮ መተው ረድተውት እሱ እንትን ብሎ ነበረ። ከዛ በኋላ ረድተውት ነው ያሸነፈው። መላእክቶች ተሰልፈው እነሱም እኮ በሰይጣኖች ተመርተው ነው። ስለዚህ እኛ ደግሞ መላእክቶች ይረዱናል ስንል አጋንንትን እንድናሸንፍ የአጋንንትን አሰራር ያፈርሱልናል። በሴት ያ ማለት የሚረዱ በራስ ከእግዚአብሔር የተለየ ፍቃድ ኖሯቸው ሳይሆን እግዚአብሔር አዟቸው የእሱን ትእዛዝ ይጠብቃሉ። እሺ አሁን እኔ ዘፍጥረትን በዚህ ሰሞን እያነበብኩ ነበረ አንድ ብዬ። ከዛን ፈጣሪ ምድርን ፈጠረ፣ ከዛን ወዲህ ደክሞት በሰባተኛው ቀን አረፈ ሲል ምን ማለት ነው? ፈጣሪ ደክሟል እንዴ ብዬ ጥያቄ ውስጥ ገባሁኝ። ራሴ ያነበብኩ ናት። ለምን ዘፍጥረትን ከአንድ ጀምሬ እና ደክሞት የሚለው የቱ ጋር ነው? ከምዕራፍ ከአንድ ብሎ ምድርን ሲፈጥራት ምድርን አንቺ ራስሽ እኮ የፈጠርሽው ነው ያስመሰልሽው አወራርሽ። ምድርን ሲፈጥራት ደከመውና አረፈ ስትይ ያ አላነበብሽም። አይዳ ዋሽተሻል። አንደኛ ደክሞታል። ወላሂ ላዚም አንብቤያለሁ። ቆይ ጠበቀኝውና ላውጣ ከፈለክ። እሺ አይ ወንደር ደክሞት የሚል ቃል ካመጣሽልኝ ሸልምሻለሁ። አይዳ አንበሳ አረፈ። እኔ እኮ ጥያቄን እኮ ነው ያልኩህ ያለው። ደክሞት ነው ያረፈው። ለምን አረፈ አለ ነው እኮ ማለት። ኦኬ ቆይ ነው ይሄ አይደለም። እሺ ቆይ እግዚአብሔርም ቃልና ቆስጤን ፎሎ አድርጓቸው። ሰዛ እግዚአብሔርም ምን ይላል? ያው አንቺ ጀግና ነሽ። ኦኬ እግዚአብሔርም የመፍጠር ስራውን ፈጽሞ ያረፈው በዚህ ቀን ስለሆነ
ሰባተኛውን ቀን ባረከውም ቀደሰው። ሰማይና የምድር አፈጣጠር እንዲህ ነበረ። እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ እያለ ይቀጥላል። አረፈ የምትለዋን ቃል ይዘሽ ነው? ኖ ከላይ ቀርታ ነው መሰለኝ። ይኸውና አውጣ፣ አንቀጹን ካሳየው ካውጣ። እሺ ያው አንብብላት። ከአንድ ነው እኮ 20 ምናምን አይደለም። ከአንድ ምድርን ሲፈጥራት በአንድማ አይደለም መጨረሻ ላይ ነው። ወደ 7 ነው መሰለኝ ቁጥር 7። በሰባተኛ ቀኑም እግዚአብሔር አረፈ ምድርን ከፈጠረ ወደ 7 ነው። አንድ ቁጥር እንትን ነው ምድርን ሲጀምር ነው እሱ ወደ 7 ነው መሰለኝ። እግዚአብሔርም ስክሪንሾትን የተላከልሽ አይደል? አንብበሽ አይደል? ወላሂ ላዚም አይደለም፣ ወላሂ አይደለም። እንትን ዳውንሎድ አድርጌ ነው ያነበብኩት ነው። ፈትላት ወሴ ጊዜ ትግደል። ኖ አይ በቃ አረፈ ሲል ምን ለማለት ፈልጎ ነው? በቃ ጥያቄ አረፈ አረፈ ሲል ምን ማለት? ኦኬ አረፈ ማለት ምን ማለት ለመሰለሽ? አረፈ አሁን እኛ በእኛ እንትን ብዙ አክሰንቶች አሉት በአማርኛ ሲሆን ምን ማለት ፈልጎ? መልካም አንድ ነገር አረፈ ሲባል ምን እያለ ነው? ለምሳሌ አረፍኩ ስትይ አንቺ ምን እያልሽ ነው? አንዳንዴ ሞተም አረፈም ደግሞ ደክሞት። ኦኬ ለሁለቱ ብቻ ነው? ለዚህ ብቻ ነው የሚውለው? አረፈ ሲባል አው ደክሞት ነው እንደ ፈጣሪ ደከመው ለማለት ፈልጌ ነው እዚህ ጋር። ያ መልካም። ዘፍጥረት ምዕራፍ በሰባተኛው ቀን ነው አረፈ የተባለው አይደለ? በሰባተኛው ቀን ምድርን ሰራትና ያ ለምሳሌ እኔ ስራ ብጨርስ ባቆም አረፍኩ አይባልም? በፊት እየሰራው ነበር አሁን መስራት ባቆም ይባላል። ያ ስለዚህ እግዚአብሔር አረፈ። አንተ አደባብሰክ ነው ሁሉንም ጥያቄ ማለት ፈልገው ሁሉ ነገር ደባብሰክ ነው። ምንም አላደባበስ። አዳምጪ። ምሳሌው በደንብ ስለሚገባሽ ትስቂያለሽ ቶሎ ብለሽ ምን እንደማመጣብሽ ያንተ እንትን ነው ያንተ መልስ ስለሚያስቀኝ ነው። አዳምጪ እሺ። ስለዚህ እግዚአብሔር በሰባተኛው ቀን አረፈ ሲባል ጨረሰ፣ አዲስ መፍጠር አቆመ ማለት ነው። ሙቼዝ ከዛ በኋላ ይሰራል። መፍጠር አላቆመም። ሁለተኛ ምዕራፍ ላይ ገብቻለሁ። አዳም እና እንትንን ሊሰራ ይሄዳል። አዳምና ሔዋንማ ዘፍጥረት ምዕራፍ 1 ቁጥር 27 እና 8 ላይ ያለቁ። ያ ማብራሪያ ምዕራፍ 2 ምዕራፍ 1 ማብራሪያ ነው። ማብራሪያ ነው። ስራት አቆመ ስትለኝ ነው የፈጠረ ነው ሰው የሰው ልጅ ነው ይላል አይደል? አዳምጪ። አዲስ ፍጥረት መፍጠር ፍጥረት በቃ ተጠናቀቀ በሰባተኛው እንጂ እግዚአብሔር መስራትማ መቼም አያቆምም። እግዚአብሔር ያልሰራበት፣ ያልጠበቀበት፣ ያልመገበበት፣ ያልተንከባከበበት ማይክሮ ሰከንድ እንኳን የለም። ስለዚህ አዲስ ፍጥረት አረፈ ሲባል አዲስ ፍጥረት ከዛ በኋላ አልፈጠረም። ለሰባት ቀናት በእነኛ ቀናት ውስጥ ተፈጠረ ማለት ነው። ልክ ቁርአንሽ ላይ ሱረቱ ጣ ቁጥር 4 እና 5 ክፈትላት። አላህ አራማን አላራሽ ስተዋ የሚለው ፍጥረትን ከፈጠረ ነው። ሱራ 7 አላህ ደክሞትም ማንቀላፋ ማይተኛ ማንቀላፋ እንደሚደክመውም ላሳይሽ እችላለሁ። አላህ እንደደከመው እንደደከመው ላሳይሽ እችላለሁ። አንቺ ጋር 7:54 አላህ እንደው ፍጥረትን ከጨረሰ በኋላ ተደላደለ። በፊት አልተደላደለም ማለት ነው። አረፈ ማለት ይሄ ነው። ተደላደለ። ጠበሪ ደግሞ ተቀመጠ ይለዋል ኪታቡ ላይ። ጌታችሁ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ። አረፈ ማለት ይሄ ነው። አንቺ ጋር ደግሞ ምን አለ? ተደላደለ። ምን አድርጎ ሰባት ቀን አልፈጠረና አይገናኝም። እፎይ አታገናኝ። ተደላደለና አረፈ አይገናኝም። ምን ማለት ነው? ተደላደለ በጣም ሮተኛ ምን ይልኳል። መደላደል ማለት ተመቸው። በቃ እኛም ፍጥሮችን ወደ ምድር እንትን ካደ በኋላ ተመቸው ነው። በፊት አልተመቸውም ነበር። ኖ እኛን ፍጥሮቹን ወደ ምድር ሲያወርድ ተደላደለና ደክሞት አረፈ ማይገናኝ እንትን ነው። ደክሞት ሚል ኬት ነው ያመጣሽው? ኬት ነው ያመጣሽው? ደክሞት ሚል
እና እንደዛ ለማለት ፈልጎ ነው እኮ ማንሽ አንቺ እንደዛ ቁርአንሽ ላይ አይ ሚን የእስልምና መዛግብት ላይ አላህ ደከመው የሚደክመዋል የሚል አለ። እናንተ ስለደክመው አይደክመው የሚለውን አላህ አይበላም አይጠጣም አንቀላፋም አይደለም። አይ በቃ ወላሂ ይበቃሻል። አላህ ይደክመዋል የሚል መረጃ እንድንሰጥሽ እንችላለን። አላህ ፍጹም ድካም እንደሚደክመው የሰው ማይመስል ድካም እንደሚደክመው ሊቃውንቶችሽ ያምናሉ። ልሰጥሽ እችላለሁ። this is መስል ነው። እግዚአብሔር ግን ሰው መሰል ነበር አይደል? የሰው ማይመስል ድካም ብሎ ነገር የለም እባክሽ። ሊቃውንቶችሽ ሲጨንቃቸው ነው የሰው ማይመስል ድካም ነው የደከመው ያሉት። እኛ እግዚአብሔር ደክመዋል ብለን አናምንም። ለዛሬ ይብቃን። አሁን ትወጣላችሁ። አወጡም ከቤቴ አይ አንድ ቆይ ቪዲዮ ገና ሌላ ኮተት ያመጣሉ ራሱ